ተመልካቾቻችን መስከረም 25 2017 ዓ.ም ላይ እንገኛለን የ7 ሰዓት ዜና ተቀርበናል ለመላው ኢሬቻ በዓል አክባሪዎች በሙሉ እንኳን ለኢሬቻ በዓል በሰላም አደረሳችሁ ለማለት እንወዳለን የዛሬውን የመስከረም 25 2017 ዓ.ም ዜናዎቻችን በአበይትነት የሚያተኩሩት ከኢሬቻ ጋር በተያያዙ ዘገባዎች ላይ ይሆናል እነዚህን ዜናዎች በመምራት ብሩክ ተስፋይና እንዲሁም ባልደረባዬ ሰናይት ብርሃኔ በጋራ በመሆን ወደ እናንተ ያደረስን አብረናችሁን ቆያለን አበይት ዜናዎቹን አስቀድም በሆራ ፊንፊኔ የኢሬቻ በዓል ላይ ከተለያዩ የሀገሪቱ አካባቢዎች የመጡ ተሳታፊዎችና የውጭ ሀገር ዜጎች በስፋት ታድመውበታል ይህንን ጉዳይ በአበይትነት ይዘነዋል በሆራ ፊንፊኔ የኢሬቻ በዓል ላይ ከተለያዩ የሀገሪቱ አካባቢዎች የመጡ ተሳታፊዎችና የውጭ ሀገር ዜጎችም ታድመውበታል ዛሬ በአዲስ አበባ የሆራ ፊንፊኔ ኢሬቻ በዓል በድምቀት ተከብሯል እነዚህን ጉዳዮች በአበይትነት ይዘን ወደ እናንተ ያደረስን አብረናችሁ እንቆያለን እንዲሁ ብሩክ ተስፋይና ሰናይት ብርሃኔ ከዚህ አዲስ አበባ ከሚገኘው የኤቢሲ ስቱዲዮ በቀጥታ ስርጭት ወደ እናንተ ያደረስን አብረናችሁ እንቆያለን እንዲሁም ደግሞ ቢሾፍቱ የሚገኙት ባልደረቦቻችን ተስፋዬ ጫኔና ኤልሻዳይ ወንድማገኝ ደግሞ ከቢሾፍቱ የተለያዩ ኢሬቻን የተመለከቱ ጥንቅሮችን አሰናድተው ወደ ኋላ ላይ ከዚያ ከሚገኘው ጊዜያዊ ስቱዲዮ ዜናዎችን እየመሩ ወደ እናንተ ያደርሳሉ አብራችሁን ቆዩ waatin nagaa jenne warri nagaa jenne biyyi nagaa jenne waatin nagaa jenne warri nagaa jenne biyyi nagaa jenne ክቡራን ተመልካቾቻችን ወደ ቀዳሚው ዜና እናልፋለን የ2017 ዓ.ም የሆራ ፊንፊኔ ኢሬቻ በዓል ባህላዊ እሴቱን በጠበቀ መልኩ በተለያዩ ሁነቶች እዚህ ተከብሯል የሆራ ፊንፊኔ ኢሬቻ ከአራቱም አቅጣጫዎች በመጡ የብሔር ብሔረሰቦችና ከውጭ ሀገራት በመጡ ጎብኚዎች ጭምር በድምቀት ተከብሯል ሰለሞን ከበደ የበዓሉ ድባብ ከማለዳ ጀምሮ ምን እንደሚመስል ያስቃኘናል የሆራ ፊንፊኔ ኢሬቻ በዓል አከባበር አባገዳዎች አባ መልካዎች አባ ሙዳዎች ሀደሲንቂዎችና ወጣቶች የታደሙበት ነበር የባሉ ስነ ስርዓት በገዳ ስርዓት መሰረት በአባገዳዎች ምርቃት ተጀምሯል ጋምቦ በኤጋላታሳቲ ናጋ ዴቢኤ ናጋናጋል ንጀኔ ዋኑማ ኡማማ ሀጀት ሆፈልቺ ናጋን ኑገልች ሰአነ መከኛ አራር ቦባጋላ ከኛ አራር አርዲቴኛ አራር ከነጋኑ ቡልቼ ነጋኑ አቡልቹ ከነጋኑ ቡልቼ ነጋኑ አቡልቹ አማን ገርገኑ አቡልቹ ዶላውሊን ኦልቼ ነው አቡልቹ ገዳዶ ነው አላጉ ከአዲስ አበባና ዙሪያዋ ሌሊቱን ወደ ሆራ ፊንፊኔ ሲተሙ ያደሩት የበዓሉ ታዳሚዎች በባህሉ መሰረት ለፈጣሪ ምስጋና አቅርበዋል
የሆረ ፊንፊኔ ኢሬቻ በዓል ከአራቱም አቅጣጫዎች በመጡ ብሔር ብሔረሰቦችና ከውጭ ሀገራት በተገኙ ቱሪስቶችም የደመቀ ነበር። የመጫ አባገዳ መስቀሉ የዘንድሮ ኢሬቻ ከቀድሞዎቹ በተለየ የታዳሚዎቹ ውበትና ድምቀት የጨመረበት ነው ብለዋል። ዘንድሮ ኢሬቻ ከበፊቱ ለየት የሚያደርገው አንድ የሰዎቹ ውበቱም እየጨመረ ነው። አዲስ አበባም ከድሮ ለየት ያለች ሌላ ከተማ ትመስላለች። ለዚህ ለየት ያደርግልና ስለሚያደርገው በጣም ደስ የሚልና ኢሬቻው እስካሁን ጸጥታውም የተጠበቀ ሆኖ አሁን ወደ ኢሬቻ እንሄዳለን። ኢሬቻ የአንድነትና የሰላም በዓል እንደመሆኑ የኢትዮጵያ ብሔር ብሔረሰቦች በሃይማኖት፣ በዘር፣ በቀለም ሳንለያይ በማንኛውም ሁኔታ ክፍፍል ሳይኖረን ሁላችንም በአንድነት ሆነን ለሀገራችን ሰላምና ልማት አስተዋጽኦ ማድረግ አለብን ብለዋል አባገዳ ጎበና ሆላ። ማንኛውም ብሔር የራሱ የሆነ ወግና ባህል አለው። የራሱ የሆነ የሚተዳደርበትና የሚያስተዳድርበት ባህል አለው። ስለዚህ ኢትዮጵያኖች እርስ በርሳችን እንከባበር፣ እርስ በርሳችን እንተባበር፣ እርስ በርሳችን አገራችን ኢትዮጵያን እንገነባ። ብሔርና ብሔረሰቦች ለአንድነት ለሰላም ኢሬቻ ስለሆነ በሃይማኖት ሳይለዩ፣ በዘር ሳይለዩ፣ በቀለም ሳይለዩ በተለያዩ ሁኔታዎች ክፍፍል ሳይኖር ኢትዮጵያን በአንድ እንደ ድሮ አንድ ላይ እንዲሆን ሁላችንም አስተዋጽኦ ለሰላም ማድረግ አለብን። የዘንድሮ የሆረ ፊንፊኔ ኢሬቻ በዓል ኢሬቻ ለባህላችን ህዳሴ በሚል መሪ ሐሳብ በህብረ ቀለማት ባሸበረቀ መልኩ ተከብሮ ተጠናቋል። ተመልሰናል ተመልካቾቻችን እንቀጥላለን። እንግዲህ እንደሚታወቀው በዛሬው ቀን በአዲስ አበባ የሆራ ፊንፊኔ በነገው ዕለት ደግሞ የሆራ ሀርሰዲ የኢሬቻ በዓል ይከበራል። የዛሬው የሆራ ፊንፊኔ የበርካታ የብሔር ብሔረሰብ ተወካዮች በተገኙበት በዓሉ እሴቱን በጠበቀ መልኩ ተከብሯል። ኢሬቻ የሰላምና የአብሮነት እሴትን ይበልጥ በማጠናከር ለጋራ ሀገራዊ ግንባታ መጠቀም እንደሚገባም ተገልጿል። አስተያየቶችን ተከታትለን እንመለስ። የመጣ ከደቡብ ምዕራብ ክልል ከከፋ ዞን ከካፈቾ በርሰብ በዓሉ በጣም እጅግ ደማቅ ነው። እኛ የኦሮሚያ ድንበር ነን። ከጅማ ዞን ጀምረ እስከዚህ ስንገባ መንገዱ ሁሉ ጨፈራው በደመቀ ወጣቱ አዋቂው ያከበረ የደረሱበት በዓል ነው። ይሄን ብቻ አለ ማታ ከገባንበት ጀምሮ ወጣቱ ማታም ጭምር እዚህ እየዘፈነ እንዳደረና አገራዊ በዓል እንደሆነ ተረዳው። አገራዊ በዓል ነው። እኛም በጣም እናደምቀው የምናከብረው በዓል ነው። ዛሬ ብቻ አይደለም ይህን በዓል እያከበርን ያለ ነው። በየዓመቱ የወንድሞቻችንን የኦሮሞ ሕዝብ በዓል እናከብራለን። ይህንን በዓል ስናከብር ደግሞ በዓሉ የሰላም፣ የፍቅር፣ የመተባበር፣ የአንድነት፣ የአብሮነት ስለሆነ ይህን በዓል እጅግ በጣም ደስ እያለ ነው የምናከብረው። ከኮንሶ ዞን ነው። ከኮንሶ ማህበረሰብ የመጣን አከባበሩ በጣም የደመቀ አከባበር ነው ያለው። የህዝቡ አቀባበል እኛ ከመነሻ ጀምሮ እስከ አዲስ አበባ እስከምንገባ ድረስ 600 ኪሎ ሜትር እስክንጓዝ ድረስ እየተከታተሉን ነበረ። መንገድ ላይ ውሃ እያጠጡን የሚበላ ነገር እያቀበሉን እዚህ ደረስን። አልጋም ይዘውልን ምግብም እያስተናገዱን በእንደዚህ አይነት ሁኔታ እያስተናገዱን አለ ነው። በጣም የሚገርም ነው። የኢሬቻ በዓል ትርጉሙን ያየንበት ነው። የመጣ ነው ከወልቂጤ ከተማ ከማዕከላዊ ኢትዮጵያ ከቀቤና ልዩ ወረዳ ነው። ኢሬቻ አስመጣ አሁን ለሁለተኛ ጊዜ ነው። ዘንድሮ ለየት የሚያደርገው የተለያዩ ብሔር ብሔረሰቦች የታደሙበት፣ ሰላምን ወንድማማችነትን ያየንበት፣ አንዱ ባህል ከአንዱ ባህል ጋር የአንዱ ባህል አንዱ ይዞ የሚሄድበት ማለት ሁሉም ብሔረሰብ ከ83 ብሔረሰብ በላይ እዚህ እንዳለ ያየንበት ነው። ሌላኛው እጅግ የሚገርም አሁን ኢትዮጵያ ውስጥ አሉ የተባሉ ኔጌቲቭ ኢምፓክቶች እንደሌለ የሚያሳይበት አብሮነትን ፍንትው ብለን ይሄ
ህብረ ብሔራዊነት ያየንበት ነበር የዘንድሮ ኢሬቻ። ኢሬቻ በዓል የጋራ ሀብታችን ነው፣ የኢትዮጵያውያን ሀብት ነው። እኛም የደቡብ ምዕራብ ኢትዮጵያ ልብስ የሚገኙ ብሔር ብሔረሰቦች ውስጥ ከኋላ የሚገኘው የካፊቾ፣ የነአኦ፣ የጻራ፣ የከፋ፣ የዳውሮ፣ የቤንች፣ የሸኮ፣ የሸካ፣ የሻኪቾ፣ የመዠንግ፣ የመኤኒት ብሔረሰቦች የሚገኙ የሜንን፣ የሱሪ፣ የዝልማሞ የ13ቱ ብሔር ብሔረሰቦች መገኛ የሆንን የደቡብ ምዕራብ ኢትዮጵያ ህዝቦች ዛሬ የኦሮሞ ህዝብ ጋር በአዲስ አበባ ፍንፍኔ ላይ በጋራ ለማክበር መተናል። ተመልሰናል ተመልካቾቻችን። ቀደም ሲል እንደተከታተልነው እንግዲህ ከተለያዩ አካባቢዎች የተሰባሰቡ የብሔር ብሔረሰቦች ተወካዮች በዘንድሮ የኢሬቻ በዓል ላይ ተሳትፈዋል። በዚህ በዓል መሳተፋቸው ደግሞ በዓሉ የሰላምና የአብሮነትን እሴት ያገናዘበ መሆኑን ነው የገለጹት። እንዲሁም በዓሉ ላይ ከተለያየ አካባቢ እንደመምጣታቸውና በጋራ እንደማክበራቸው ደግሞ ልዩ ስሜት ፈጥሮብናልም ብለዋል። አስተያየታቸው እንደሚከተለው ተሰናድቷል። እንከታተል። በእውነት የዘንድሮ የኢሬቻ በዓል አከባበር እጅግ በጣም ደማቅና የተለየ ነው። እንዳየነው በጣም በርካታ ብሔር ብሔረሰቦች የተሳተፉበት በዓል ነው። ኢትዮጵያ የብዙ ብሔር ብሔረሰቦች መኖሪያ እንደመሆኗ መጠን ይሄ በዓል የኢሬቻ በዓል ብዙዎቻችን እንድንሳተፍ ጥሪ ተደርጎልናል። ጥሪውን ተከትለን ደግሞ እኛ ከየም ብሔረሰብ ወደዚህ ተገኝተናል። እዚህ በዓል ላይ የምናየው አንድነትን፣ መተሳሰብን፣ ፍቅርን ኢትዮጵያ ብዙ ባህል ያላት ብዙ ወግ ያላት መሆኗን በአደባባይ እያየን ነው ያለነው። የኦሮሞ ሕዝብም ባህሉን አደባባይ ላይ ወጥቶ የሚያሳይበት ሁኔታ እያየን ነው። እኛም ከኦሮሞ ሕዝብ ጎን ሆነን የየምን ባህል እያሳየን በዓሉን በአንድነት እያከበርን ያለንበት ሁኔታ ነው ያለውና በጣም ደስ የሚል ጊዜ ነው። እጅግ በጣም ደስ ይላል። ማለት ኢትዮጵያዊነት ማለት ይሄ ነው። ድሮም አሁንም አንድ ነን፣ አንድነታችንን ነው የገለጽንበት። እጅግ በጣም ደስ የሚል በዓል ነው። በዚሁ ይቀጥል። የሁሉም በዓል እንዲህ በድምቀት መከበሩ ለኛ አንድነታችን ውበታችን ነው የምለው። በጣም ደስ ይላል። ኢሬፈና ባይ መልካቲ ኢሬቻ ማለት ሰላም ነው። ኢሬቻ የምስጋናና የሰላም በዓል ነው። ሰላም ደግሞ ለኢትዮጵያ ሕዝብ ሁሉ አስፈላጊ ነው። ስለዚህ ኢሬቻ የኦሮሞ ብቻም ሳይሆን የኢትዮጵያም በዓል ነው። በተለይ ደግሞ ለኛ ለኮንሶ ሰላም አስፈላጊ ስለሆነ በዓላችንም ነው። ይጋዱ ዳንገላ ኤላፈ ካቻቻበ አነ ህንጻ ገብረ ጻድቅ ባህል ካብ ትግራይ የመጽ ነዝናይ ኢሬቻ በዓልን ለማክበር ነው የመጣሁት። ኢሬቻ የሁላችንም ነው፣ የኦሮሞ ብቻ አይደለም። በመሰረቱ በኢትዮጵያ ውስጥ ያሉ በዓላት ሁሉ የሁላችንም በመሆኑ እኔ ደግሞ በተቻለ መጠን በየዓመቱ የመጣሁ አከብራለሁ። ይሄ በዓል የሰላም በዓል፣ የምስጋና፣ የአንድነት፣ የፍቅር በዓል መሆኑን ነው ማቀው። ፈጣሪ አንድ አምላክ ለሁላችንም እችን ሰማይና ምድርን ፈጥሮ ለዚህ ላደረሰን ክረምቱንም አሳልፎ ፀሐዩንም በጋውንም እህሉንም እንዲበቀል እንዲያፈራ ስላደረሰን አምላክ ለማመስገን የሚከበር በዓል ስለሆነ የዚሁ የበዓሉ ተካፋይና ደስተኛ መሆን ስለፈለኩ ነው በዓሉን እያከበርኩ ያለሁት። በዚህ በዓል ላይ እንግዲህ የተለያዩ የዚህ በዓል ታዳሚዎች ለራሳቸው እስኪገርማቸው ድረስ ልዩ የባህላዊ ክዋኔዎች መገኛ መሆኗን ኢትዮጵያን የታደሙበት ጭምር እንደሆነና አብሮነት፣ አንድነት በጋራ የታየበት በዓል ስለመሆኑ ሀሳባቸውን ሰንዝረዋል። እንግዲህ ኢትዮጵያን ሆነን እዚሁ በአንድ ሀገር ውስጥ ሆነን ያንዳችን ባህል አንዳችን የሚያስገርመን የሚስበን የተለያዩ ባህላዊ እሴቶቻችን ባለባበሳችን በአመጋገባችን የምናሳይበት ከሆነ እና ልዩ ስሜት ልዩ መደነቅን የሚፈጥር ከሆነ ይህ ደግሞ በተለይ ለውጭ ሀገር ጎብኚዎች ኢትዮጵያ ምን ያክል ብዝሃ ባህል የሆነች ሀገር እንደሆነች በሚገባ የሚያሳይ ነውና ከተለያየ የዓለም ሀገራት የመጡ ዜጎችም ኢትዮጵያ እውነትም
ብዝሃ ባህል ሀገር ነች ሲሉ ነው ሀሳባቸውን የገለጹት። አዎ እንግዲህ በዘንድሮ በ2017 ዓመተ ምህረት የኢሬቻ በዓልም በርካታ ከውጭ ሀገር የመጡ ጎብኚዎች ተሳትፈውበታል። በዚህ በዓል ላይ መሳተፋቸው ደግሞ ደስታ እንደፈጠረባቸው ነው የገለጹት። ባልደረባችን መሐመድ ረህማቶ ደግሞ ሀሳባቸውን አሰባስቧል፣ እንደሚከተለው ይቀርባል። I had never been to Africa or Ethiopia. ከዚህ ቀደም አፍሪካ ወይም ኢትዮጵያ መጥቻ አላውቅም። ይሄ መጀመሪያዬ ነው። በጣም ወድጄዋለሁ። የሚገርም ነው። የህዝቡ አቀባበል ሀገር ያለው ያህል እንዲሰማኝ አድርጓል። ባህሉ በጣም የሚያስደስት ነው። ሁሉም በጋራ ወደ ክብረ በዓሉ ስፍራ በባህላዊ አልባሳትና ጌጣጌጦች ደምቆ ይመጣል። የተለያዩ ባህላዊ ክዋኔዎችን በጋራ ሲያከናውን ሲታይ ሀሴትን ይፈጥራል። ኢትዮጵያ ልትጎበኝ የሚገባ ትልቅ መስህብ ያላት ሀገር ናት። እኔ በበኩሌ ባየሁት ነገር በጣም ደስተኛ ነኝ። ሌላውም ዓለም ኢትዮጵያን መጥቶ ቢጎበኝ የሚደሰትባት ሀገር ናት። My name is Niall McCone and I am from Ireland. ናያል ማልኮም እባላለሁ። ከአየርላንድ ነው የመጣሁት። የተለያዩ የዓለም ሀገራትን የመጓዝ መልካም አጋጣሚ ነበረኝ። ነገር ግን እንደዚህ አይነት ባህላዊ ሁነት አላየሁም። ህዝቡ በጎዳናዎች ቀንና ምሽት በጭፈራና በተለያዩ መንገዶች ያከብራል። ደህንነቱ የተጠበቀና ህዝቡም አብረው እንዲታከብር ደማቅ አቀባበል የሚያደርግ ነው። እኔ በዚህ በዓል ተሳታፊ በመሆኔ ደስታ ይሰማኛል። በእውነት ሌሎችም አዲስ አበባ መጥተው በዚህ በዓል ላይ ታዳሚ እንዲሆኑ አበረታታለሁ። Amazing. Yeah. Because you have that, as far as I understand, you have different groups. አስደናቂ ነው። አዎ እኔ እንደተረዳሁት የተለያዩ ብሔር ብሔረሰቦች በዓሉን በጋራ ያከብሩታል። የኢሬቻ በዓል ከህፃን እስከ አዋቂ ሁሉም በጋራ ሲያከብሩት ተመልክቻለሁ። ይህም በጣም የሚያስደስት ነው። ልዩ ባህል፣ ጥሩ ህዝብና ባህላዊ አልባሳቱም በህብረ ቀለም ያሸበረቀ ቀልብ ሳቢ ነው። My name is Chauncey Powell. We visited from US. We live ስሜ ቻንሲ ፓውል ይባላል። የመጣሁት ከአሜሪካ ሲሆን ከኢትዮጵያዊት ባለቤቴ ጋር የምኖረው ሜሪላንድ ነው። የኢሬቻ በዓል አከባበር በጣም ውብ ነው። ብዙ የባህል ሀብት ያለው ነው። የዚህ ክብረ በዓል ተሳታፊ በመሆኔ በጣም ደስተኛ ነኝ። በበዓሉ ስሳተፍ ይህ የመጀመሪያዬ ነው። ኢትዮጵያ ብዝሃ ባህል ያላት ሀገር ናት። ህዝቡም ባህሉንና ታሪኩን በአግባቡ የሚያውቅ ነው። ይህ በጣም ያስደንቃል። በርካታ ፎቶግራፎችንና ቪዲዮዎችን ቀርጫለሁ። ወደ ሀገሬ አሜሪካ ስመለስ ለቤተሰቦቼና ለሌሎችም ማሳያለሁ። ወደ ኢትዮጵያ መጥተው በኢሬቻና መሰል ድንቅ ክብረ በዓላት ላይ እንዲሳተፉ እነግራቸዋለሁ። I am Matteo. I'm from Italy. ማቴዎ እባላለሁ። ከጣሊያን የመጣሁት። በእውነቱ ግሩም ነው። ወደ ኢትዮጵያ ስመጣ የመጀመሪያዬ ነው። በመምጣቴና የበዓሉ ተሳታፊ በመሆኔ በጣም ተደስቻለሁ። የለበስኩትም የኦሮሞ ባህላዊ ልብስ ነው። ወድጄዋለሁ። እንደምታየኝ አምሮብኛል። ወደ ሀገሬ ስመለስ የኢትዮጵያን ባህል ለማስተዋወቅ ጥረት አደርጋለሁ። Yes, of course, I'm spreading Ethiopian culture in my country. የተወደዳችሁ ተመልካቾቻችን ይህንን ሁነት በቀጥታ መስመር ላይ ተገኝቶ ሲከታተል የነበረው ባልደረባችን ጌታቸው ባልቻ በቀጥታ መስመራችን ላይ ይገኛል። ጌታቸው እንዴት ውልሃል? እስኪ ሆረ ፊንፊኔ በዓል አጠቃላይ የነበረውን ሁኔታ እዚያው በስፍራው ተገኝተህ የበዓሉን አከባበር ከሌሊት ጀምሮ እስከ ረፋድ ድረስ የነበረውን ሁኔታ በዚያው ውስጥ ተከታተል ነበርና አጠቃላይ ባንተ መልከታ ይህ በዓል በምን መልኩ ተከበረ? የነበረውን ድባብ ማስመልክቶ ምልከታህን ብታጋራን። አመሰግናለሁኝ ብሩክና ሰናይት። እንግዲህ የሆረ ፊንፊኔ ኢሬቻ በዓል በዛሬው ዕለት እንግዲህ ትላንት ጀምሮ ከተለያዩ አካባቢ የመጡ የበዓሉ ታዳሚዎች ምሽትም እዛ በማደር ጭምር በማለዳውም በሌሊት እዛም ተገኝቶ የበዓሉን ለመካፈል በመጡ ሰዎች አካባቢ ተሞልቶ ደማቅ ህብረ ቀለም ያለው በተለያዩ አልባሳት ያጌጡ እንዲሁም የተለያዩ ባህሎችን የሚያንጸባርቁ ከኦሮሞ ህዝብ በተጨማሪ ሌሎች ብሔር ብሔረሰቦች በጋራ ያከበሩት በዓል ነው። እንግዲህ የኢሬቻ በዓል የገዳ ስርዓት አንዱ አካል እንደመሆኑ ክብረ በዓሉም በገዳ ስርዓት ነው የሚከወነው። እንግዲህ የአባ ገዳዎች እንዲሁም ሀደ ሲንቄዎች እየተመራ የሆረ ፊንፊኔ ኢሬቻ በዓል በባህሉ መሰረት ተከውኖ በርካታ ህዝብ በተሳተፈበት መልኩ ደማቅ ሆኖ አልፏል ማለት ነው። በዛሬው ዕለት እንግዲህ ይህ በዓል በርካታ ህዝብ በሚሊዮን የሚቆጠር ህዝብ የተሳተፈበት ነው። ትልቅ የቱሪስት መስህብ
የሚሆን በዓል ነው። ከዛ በተጨማሪ ኢኮኖሚያዊ ጠቀሜታም እንደሚኖረው ነው የተገለጸው። የተለያዩ ባህሎች የተንጸባረቁበት ጭፈራዎች፣ አልባሳት ከሀገር ውስጥ ከተለያዩ አካባቢዎች የመጡ እንዲሁም ቱሪስቶችም ከተለያዩ ሀገራት መጥተው እንግዲህ ይህ የኢሬቻ በዓል ትልቅ የቱሪስት መስህብ መሆን እንደሚችል የታየበት ነው ማለት ነው። እንግዲህ እኛም በስፍራው ተገኝተን እንዳየነው ህብረተሰቡ የባህሉ በሚጠይቀው መሰረት በደማቅ ፍጹም ሰላማዊ በሆነ ስርዓቱን በጠበቀ መልኩ ያከበረው በዓል ሆኖ ተመልክተነዋል። እንግዲህ የሆረ ፊንፊኔ ኢሬቻ በዓል ባለፉት 6 ዓመታት በደማቅ ሁኔታ ሲከበር ቆይቷል። በተለይ ደግሞ ዘንድሮ የተለየ ድምቀት እንዳለው ነው ተሳታፊዎችም የገለጹልን። እንግዲህ ዛሬ የሆረ ፊንፊኔ ኢሬቻ በዓል ተከብሯል። በነገው ዕለትም የሆራ አርሰዲ ኢሬቻ በዓል በቢሾፍቱ ይከበራል ማለት ነው። የሆረ ፊንፊኔ ኢሬቻ በዓል ግን በዛሬው ዕለት ፍጹም ሰላማዊ በሆነ መልኩ በደማቅ መልኩ ተከብሯል ማለት ነው። ብሩክና ሰናይት ጌታቸው ባልቻ በቀጥታ መስመራችን ላይ ተገኝተህ ላደረስከን መረጃ እጅግ አድርገን እናመሰግናለን። ጥሩ ቀን ተመኝተናል። አዎ እንግዲህ ቀደም ሲል እንደተከታተልነው ነው እንደሚታወቀው የመስከረም ወር የቱሪዝም ወር ተብሎ ነው የሚጠራው። የቱሪዝም ወር ከሚያሰኙት ነገሮች አንዱ ደግሞ የኢሬቻ በዓል መሆኑ ይታወቃል። የኢሬቻ በዓል እንግዲህ በርከት ያሉ ሰዎች በሚሊዮን የሚቆጠሩ ዜጎች የሚታደሙበት በዓል ነው። ይህንን በዓል ለመታደም ከተለያዩ አካባቢዎች ቀደም ሲል ባልደረባችን መሐመድ ረህማቱም እንዳስቀኘን ከሀገር ውስጥ ብቻም ሳይሆን ከውጭ የሚመጡ ዜጎችም የታደሙበት ነው። ይህ በዓል ሲከበር ደግሞ ከያካባቢው ያለ ባህሉ ምን ይመስላል፣ እሴቱ ወጉ ምንድነው የሚለውን የምንመለከትበት በዓል ነውና የተለያዩ አልባሳት ጌጣጌጦችን ስንመለከት ነበረ። ይህ እንግዲህ የዘንድሮው የ2017 የኢሬቻ በዓል በሆራ ፊንፊኔ እንዴት ተከበረ የሚለውን ደግሞ እንመለከታለን። አሁን እንግዲህ በዓሉን በተለያየ ሁነት የሚያከብሩ ሰዎች ትውስታ ይኖራቸው ዘንድ የተለያዩ ፎቶዎችን ሲነሱ በጋራ ያንን ማስታወሻ ሲያስቀሩ ለራሳቸው በቀጥታ ስርጭቱ ላይ ስንከታተል ነበር። እንግዲህ እንደዚህ አምሮባቸው ተውበው የተለያዩ ምስሎችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን በማህበራዊ ትስስር ገጾቹም የነበሩ የተለያዩ ሁነቶችን በምስሎችን በተለያዩ ፎቶዎች አስደግፎ ለተመልካቾቹ ተደራሽ ሲያደርግ ነበር። ይህንን በተመለከተ ያሰናዳ ነው የምስል የተለያዩ ፎቶዎች አጠቃላይ ሁነቱን የሚገልጹ ምስሎች ተዘጋጅተዋል። እነሱ እንከታተልና ወደ ሌላኛው ጉዳያችን እናመራለን። መልካም
ተመልሰናል ተመልካቾቻችን የሆራ ፊንፊኔ የኢሬቻ በዓል እሴቱን በጠበቀ መልኩ በሰላም መጠናቀቁን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። የአዲስ አበባ ከንቲባ አዳነች አቤቤ በዓሉ በሰላም መከበሩን ለመገናኛ ብዙሃን በሰጡት መግለጫም አስታውቀዋል። ለበዓሉ በስኬት መጠናቀቅ አባገዳዎችና ሀደ ሲንቄዎች እንዲሁም ወጣቶች የጸጥታ አካላት ላበረከቱት አስተዋጽኦ ምስጋናቸውንም አቅርበዋል። ሀሳባቸውን እንከታተል። ኢሬቻ በዓል ባህላዊ እሴቱን በጠበቀ መልኩ እጅግ ደማቅ ሆኖ በከተማችን ተከብሯል። እሴቱን በጠበቀ መልኩ ብቻ እንዲከበር በማድረግ በኩል በርካታ አካላት አስተዋጽኦ አድርጓል። እነኛ አስተዋጽኦ ያደረጉትን አካላት በራሴና በከተማው አስተዳደር ስም እንዲሁም በበዓሉ ታዳሚዎች ስምም ማመስገን ወዳለሁ። አባገዳዎች፣ ሀደ ሲንቄዎች፣ ፎሌዎች፣ የከተማችን ነዋሪዎች፣ የበዓሉ ታዳሚዎች፣ ወጣቶች፣ የከተማችን እና አጠቃላይ በከተማችን ውስጥ እየሰሩ ያሉ የፌደራል ተቋማት፣ የጸጥታ አካላት፣ የሰላም ሰራዊት፣ የከተማችን ወጣቶች አጠቃላይ በትብብር የሰራው አመራር በተለይም ደግሞ እጅግ በጣም በተቀናጀ መልክ አብሮ በመስራት በኩል ውጤታማ ስራ የሰሩትን የአዲስ አበባና በዙሪያ የሚገኙ የኦሮሚያ ክልል አመራሮች በራሴና በከተማ አስተዳደር ስም እጅግ አድርጌ ማመስገን ወዳለሁ። እንደ ሪፖርተራችን ኤዶም አማረ ዘገባ የኢሬቻ በዓል በሚሊዮኖች የሚቆጠሩ ከተለያዩ ክልሎች የተወጣጡ ማህበረሰቦች የሚሳተፉበት በመሆኑ የአዲስ አበባ ከተማ ሕዝብ በተለይም አገልግሎት ሰጪዎች ተቋማት ለነበራቸው አስተዋጽኦ ከንቲባ ምስጋናቸውን አቅርበዋል። ከተማችን ላይ ለበዓሉ የሚያስፈልጉ ግብአቶች እንዲቀርቡ የሚያስፈልጉ አገልግሎቶች በተገቢው ሁኔታ መቅረብ እንዲችሉ በማድረግ በኩል ሌትና ቀን ቆመው ሆቴሎቻቸውን ከፍታ አድርገው ሱቆቻቸውን ከፍታ አድርገው የተለያዩ አቅርቦቶች በበቂ ሁኔታ እንዲቀርብ በማድረግ በኩል ያስተናገዱትን የከተማችን አገልግሎት ሰጪ ተቋማት ሁሉ የሆቴል ባለቤቶችንም እጅግ አድርጌ ማመስገን ወዳለሁ። እንግዲህ የሆራ ፊንፊኔ ኢሬቻ በዓል በሰላም እንዲከበር የተለያዩ አካላት በሙሉ የሚመለከታቸው ባለድርሻ አካላት በስኬታማነትም እንዲጠናቀቅ ጭምር ብርቱ ጥረቶችን ሲያደርጉ እንደነበር ይታወቃል። የሆራ ፊንፊኔ ኢሬቻ በዓል በሰላም መጠናቀቁን የመንግስት ኮሚኒኬሽን አገልግሎትም ገልጿል። አው ቀደም ሲልም ከንቲባዋም እንደገለጹት የመንግስት ኮሚኒኬሽን አገልግሎትም ይህ በዓል በሰላም ስለመጠናቀቁ መግለጫቸውን ሰጥተዋል። አጠቃላይ የዚህ የሆራ ፊንፊኔ ኢሬቻ በዓል አከባበርን አስመልክቶ ደግሞ ተንቀሳቃሽ ምስልን አሰናድተናልና ከዚያ ተንቀሳቃሽ ምስል ላይ አጠቃላይ የበዓሉ አከባበር እንዴት ያለ ነበር የሚለውን ቀንጨብ አድርገን አሰናድተናል። እንከታተል። ጋምቦበኤ ገለተሳቲ ዴቢኤ ነጋናጋል ዴቢኤ ነጋናጋል ንጀኔ ዋኑማ ኡመማ ሀጀት ንጀኔ ዋኑማ ኡመማ ሀጀት ዋቃራቲያ ዋቅ አባኪያ ገዳቲያ ገዳና ጋጎት ገዳቲያ ገዳና ጋጎት ወረዳ
ዳጊ በዓላት ሲደርሱ ወይም ደግሞ ለበዓላት የተለያዩ አልባሳትን ማዘጋጀት የተለመደ ነው። በዓላት ሲመጡ ብሩኬ እንግዲህ እንደየአውዳቸው እንደየወቅታቸው ምን አይነት ልብሶችን እንለብሳለን በማለት ቅድመ ዝግጅት ይደረጋል። እንዲህ ደግሞ የኢሬቻ በዓል ሲመጣ ደግሞ ለበዓሉ የተለያዩ በኦሮሚያ የተለያዩ አልባሳት አሉ። ነገር ግን ኢሬቻ ሲደርስ የትኛው ልብስ በብዛት ይዘወተራል የሚለውን ደግሞ ልንቃኝ ነው። እንግዲህ የኢሬቻ በዓል ሲሆን የተለያዩ አልባሳትን በተንቀሳቃሽ ምስሉም ቀደም ሲል እንደተመለከት ነው በርከት ያሉ አልባሳትን ሰናይ ነበር። እኔ እናንተም የለበስ ነው የዚሁ አንድ አካል ነው። እኔ ለምሳሌ ሸዋ ኦሮሞ አለባበስ ነው የለበስኩት። አንተ ደግሞ የጉጂ ነውና በብዛት የትኛው ነው የሚዘወተረው የሚለው ነው የምናየው። እንግዲህ ኢትዮጵያ በርካታ የሆኑ የአደባባይ በዓላት አሏት። ኢትዮጵያን አንደኛው ልዩ ያደርጋታል የሚባለው የራሷን የቻለ መገለጫዎች አሏት። አንደኛው መገለጫዋ አለባበስ ነውና አሁን ኦሮሚያ አካባቢ ላይ የተለያዩ አይነት ባህላዊ አለባበሶች አሉ። በነገርሽ ላይ እንደዚህ አይነት አለባበሶች ራሳቸውን የቻለ ፈጠራ የሚጠይቁ የማዘጋጀቱ ሂደት የተለያዩ ጥበቦችን የሚፈልጉ ናቸውና የሚሰናዱባቸውም ነገሮች ግብአቶቹም ጭምር የተለያዩ ናቸው። ይህ ብቻ አይደለም። ባህላዊ አለባበስ እንደመሆኑ መጠን ባህላዊ አለባበሱ ራሱን የቻለ እንደየ በዛ ባህል ውስጥ እንዳሉት ሰዎች እንዳላቸው ኃላፊነት እንደ እድሜያቸው እንደ ጾታቸው በዛ ባህላዊ ክብረ በዓል ላይ እንደሚኖራቸው ኃላፊነት ጭምር በተለያየ አለባበስ ያጌጣሉ። በኢሬቻም ላይ እምናየው ይሄንን ነው። አባገዳዎች የሚለብሱት አሉ፣ አደስቄዎች የሚለብሱት አሉ፣ ሌሎች ወጣቶች፣ ህፃናት፣ ሴቶች ያገቡ ያላገቡ እያንዳንዳቸው የራሳቸው የሆኑ መገለጫዎችና አለባበሶች አሉትና ይህ ሁነት በጣም በልዩ ሁኔታ በዓሉን ከሚያደምቁት ውበት ከሚሰጡት ነገሮች አንዱ አለባበስ ነው። ይህ ደግሞ እያደገ መምጣቱ በተለይ የባህላዊ ዲዛይኖችን የልብስ ዲዛይኖችን ለሚያዘጋጁ ሰዎች ፈጠራ አቅማቸውን እንዲጨምሩ ገበያቸውን እንዲያደሩ እድልን የሚፈጥር ነው። አዎ እንግዲህ ይህንን ጉዳይ በተመለከተ ደግሞ ባልደረባችን ቤተልሔም ጥጋቡ አልባሳቱ ምን ደረጃ ላይ ደርሰዋል የሚለው ልታስቃኘን ከአንድ ዲዛይነር ጋር ቆይታ አድርጋለች። እሱን ተከታትለን እንመለስ። እንግዲህ የኢሬቻ በዓል በአዲስ አበባ መከበር ከጀመረበት ጊዜ ጀምሮ በመዲናዋ የሚገኙ የባህል አልባሳት መሸጫ ሱቆች የተለያዩ ዲዛይኖችን እያወጡ በበዓሉ ዕለት እየተለበሱ እንመለከታለን። በጣም የሚያማምሩ አልባሳትን ምን አይነት አዳዲስ አልባሳትን ዲዛይኖችን ይዘው ወጥተዋል የሚለውን ልናስመለክታችሁ ቦታው ላይ እንገኛለን። አብራችሁን ቆዩ። እግዚአብሔር ይመስገን። እንዴት ነሽ? ታረስ ታራንሽ? እግዚአብሔር ይመስገን። እንዴት ነው ስራ? ያማምራሉ የሚሰሩት ልብስ። እናመሰግናለን። የበዓል ስራ ምን አይነት አዳዲስ ነገሮች እያወጣችሁ ነው? ከኢሬቻ በዓል ጋር በተገናኘ እንዳንቺ ሱቅ ንገሪኝ ያለውን አዳዲስ ነገር። ኦኬ እንግዲህ የበዓል ስራ ጥሩ ነው። ያው ኢሬቻ ላይ ጥሩ እንሰራለን። ገበያውም ቆንጆ ነው። ኢሬቻ ሰዓት ላይ በስፋት እንሰራለን። ያው ሁሉም የሀገር ባህል ልብሱን ለብሶ አምሮበት ስለሚወጣ ጥሩ እንሰራለን። እኛም ደግሞ አዳዲስ ዲዛይኖችን ከበፊቱ የተሻለ አዳዲስ ነገር ክሬት እያደረግን ለገበያው እያቀረብን ነው። እንደምታዩ ብዙ አዳዲስ ዲዛይኖች አሉ። እየቀላቀልን እንሰራለን ከዘመናዊ ጨርቆች ጋር ከባህላዊ ጨርቆች ጋር ጥለቶችንም ጥልፍም እያዋሃድን እንሰራለን። ሰውም ደግሞ በጣም ደስተኛ ነው፣ በጣም ይለብሳል። አዳዲስ ዲዛይኖች ስታመጧቸው ዘንድ ያለው ፍላጎት ተቀባይነት ምን ይመስላል? በጣም ቆንጆ ነው። በጣም እንደውም ሁሉ ጊዜ እየመጡ ምን አለ አዲስ ዲዛይን ነው የሚሉን እንጂ በፊት የሚያውቁትን አይነት አያዙንም። አዲስ ምን አለ ምን ክሬት አደረጋችሁ እያሉ ይጠይቁናል። ሁሉም ከስተመሮቻችን በሚገርምሽ ሁኔታ ማለት ነው። ስለዚህ በየቀኑ አዳዲስ ዲዛይን ክሬት ማድረግ ግድ ይለናል ማለት ነው። እዚህ ጋር የምታያቸው የጅማ የሀገር ባህል ልብሶች ናቸው። አዎ የሴት ነው። እንደዚህ ዘመናዊ አድርገን የሰራ ነው። እነዚህ ደግሞ የወንዶች ናቸው። በሚገርምሽ ሁኔታ አሁን ላይ በጣም ቶፕና ጉርድ በጣም ተፈላጊ ስለሆነ እዚህ ጋር እንደምታዩ ቶፕና ጉርድ ነው የተሰራው። እንደዚህ አይነት የመልበስ እንትናቸው በጣም እየሰፋ ነው ወጣቶቹ ጋር።
ቶፑንም በሱሪ ለብቻ ይለብሱታል። ሌላ ጊዜ በኖርማል ቀን ተነጣጥለው ሲሰሩላቸው ጉርድና ቶፕ ለብቻ ሲሆን ለምን ይመርጡታል? እስኪ እሱ አንደኛ ከተለመደ የሙሉ ቀሚስ ነው የተለመደው ብዙ ጊዜ የባህል ልብስ። አሁን ከተለመደው አንደኛ ወጣ ያለ ነው፣ ሁለተኛ ደግሞ ለያይተው ይለብሱታል። የኢሬቻ በዓል ሲከበር የጨሌ ጌጣጌጦች በጣም በስፋት አብረን ከአልባሳቱ ጋር እንመለከታለን አይደል? አብራችሁ ከልብሶቹ ጋር እንዲሄዱ አድርጋችሁ ነው የምታዙት? እንዴት ነው የምታዘጋጁት? አዎ ልክ ነው። አሁን ከልብሶቹ ጋር ነው እንደምታያቸው እዚህ ጋር አረንጓዴ በነጭ እንደዚሁም ደግሞ አረንጓዴ አሉ አይደል? እነዚህን ከጅማ የሀገር ባህል ልብሶች ጋር ነው የሚለበሱት። እነዚህ ሚያርሲ ናቸው። ሁሉም ልብስ አላቸው፣ የራሳቸው ልብስ አላቸው። ከየልብሱ ጋር ነው አብሮ የሚለበሱት። ሲጀምር ደግሞ ሙሉ እንዲሆን ልብሱ ጌጣጌጦቹ ግዴታ ነው። እሺ፣ ለነበረን ጊዜ በጣም እናመሰግናለን። መልካም ጊዜ ይሁንልሽ። እሺ፣ እናመሰግናለን። Hai waaqayyo dhugaaf kan nagaa gurraacha garaa garbaa limmoo garaa taliilaa kan nagaan nu bulchite nagaan nu oolche yaa waaqayyo si galateeffanna booruu gannaa nagaan nu baaftee booqa birraatti nu ceesifte yaa waaqayyo ulfaataa kanatti magarsiteetu abaaboo baasee firii kenna kanaafis guddaa si galateeffanna waaqayyo malkaa kana uumte ganna gurraacha nagaan kan nu baafte birraa nagaaf milkii nu godhe kan facaafames akka firii gaarii nuu kennu si kadhanna አሜን አሜን አሜን። በአንድነት ላለፈው ዓመት በረከቶች እያመሰገንን ከፊታችን ያለውን በተስፋ እንጠብቃለን። ኢሬቻ የመታደስ የማመስገን የአብሮነት ነው። እኛም በህይወቱ ጉዞ ሁሉ አብረናል። በሁሉም ጊዜ ነበርን ታማኝ አገልጋይ ነን። እንኳን ለኢሬቻ በዓል አደረሳችሁ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን ኢንዱስትሪው እንዲስፋፋ ለሀገራችን ዋልታ ለሆኑ ስራዎች ማገር ሆነ ለበርካቶች የሥራ ዕድል ይፈጠር ከታታሪዎችና ከጠንካራዎች ከሆነ 115 ዓመታትን ይዘልቅ አሁንም ባብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ waatin nagaa jenne warri nagaa jenne biyyi nagaa jenne የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ዜናዎቻችን ወደ እናንተ እየደረሱ ነው የሚገኙት። እዚህ አሁን ዜናዎቻችንን ገታ አድርገን ደግሞ ቢሾፍቱ ወደሚገኘው የኢቢሲ ጊዜያዊ ስቱዲዮ እናመራለን። በነገው ዕለት የሆረ ሀርሰዲ በዓል በቢሾፍቱ እንደሚከበር ይታወቃል። እዛ አካባቢ ባልደረቦቻችን ኤልሻዳይ ወንድማገኝና ተስፋዬ ጫኔ ተገኝተው በቀጥታ ከጊዜያዊ ስቱዲዮ ዜናዎችን ወደ እናንተ ያደርሷችኋል። የአየር ሰዓቱን ለነሱ እንሰጣለን። ተስፋዬ ጫኔና ኤልሻዳይ ወንድማገኝ እንዴት ዋላችሁ? ዜናዎቻችሁን ከዚያው ካላችሁበት ከቢሾፍቱ የኢቢሲ ጊዜያዊ ስቱዲዮ መምራት ትችላላችሁ።
እናመሰግናለን ብሩክና ሰናይት እንዴት ውላችኋል ተመልካቾቻችን እንኳን ለኢሬቻ በዓል በሰላም አደረሳችሁ እንግዲህ የኢሬቻ በዓልን ምክንያት በማድረግ ከቢሾፍቱ ጊዜያዊ ስቱዲዮ ዜናዎችን በቀጥታ ወደ እናንተ የምናደርስ ይሆናል አው ከቢሾፍቱ ከሚገኘው ጊዜያዊ ስቱዲዮአችን ተስፋዬ ጫኔና ኤልሻዳይ ወንድማገኝ እዚህ ያሉ ዜናዎችን ወደ እናንተ የምናደርስ ይሆናል አብራችሁን ቆዩ ወደ ቀዳሚው ዜና እናልፋለን የኢሬቻ በዓል ከመካሄዱ በፊት በአባ መልካ ለፈጣሪ ምስጋና የማቅረብ ስነ ስርዓት ይካሄዳል አባ መልካ እንደ አባ ገዳ በየ8 ዓመቱ የማይቀያየር ነገር ግን በኢሬቻ ስነ ስርዓት ውስጥ ትልቅ ሚና እንደሚጫወቱ ይገለጻል ሪፖርተራችን ቶማስ ኃይሉ ከሃዳ መልካ የሺሁንዴ ጋር ቆይታ አድርጓል ከራስ አንደበት ተከታትለን እንመለስ የሺሁንዴ ይባላል ኢሬቻ ሲመጣ መስቀል ከመስቀል ጀምሮ ከሙጣጣሽ ጀምሮ ይሄ በአመትም ከዛም ከጨረስን ደግሞ ይሄ በጋ ጊዜም ይከበራል የሚከበር ሰዓት አለ እንዲሁ በሳርዶ በዲፍን ቡና በቅቤ በማር እንለምናለን ህርድ ሲደረግ ለሆራ እዚህም ህርድ አለ ከዛ ሲመጣ ማለት ነው እሱን ያደረጉ እየለመኑ ደግሞ ኢሬቻ ይመጣል ኢሬቻ ሲመጣ ደግሞ ኢሬቻ ለታ ቅዳሜ ማታ እንደዛ ይደረጋል ነጭ ኩርማን ይታረዳል ህዝቡ እዚህ ያድራሉ ከዛ እሱ ስለምኑ ምስሉ ወዳጃ ሲደረግ ይታደራል ስነጋ ጫጫችን ተሸክመን ሁሉንም ደንባችን ይዘን ሲቃችን ይዘን መሪ እየተባለ ወደ ሆራ ይከዳል ከዛ 12 ሰዓት ሲሆን ስነጋ ነው ምርቃት የሚከፈተው አባ መልካ መጀመሪያ እዛ ደርሶ አባ መልካ ይመርቃሉ አባ መልካ ይመርቃሉ ያንን ጫጩ ላይ ይሄንን ውሃ መጀመሪያ አጫሳ እንደዚህ ያደርጋሉ ሁሉንም ህዝብ ይረጫሉ ከዛኛ ቶሎ እንመለሳለን አባ ገዳ እሳቸው ከመረቁ በኋላ አባ ገዳ ናቸው የሚመርቁት ሲገናኙ ማለት ነው እዚህም ከመጡ እዛም ስንሄድ እዛ ገልባገልማቸውም ከር ሳርዶ ይዞ እንደዚህ እጃቸውን ሳሳሙና እንኳን አደረሳችሁ ይባባላሉ አብሮ ይሄዳሉ አባ መልካ ናቸው መጀመሪያ በምርቃት ይከፍታሉ ከዛ አባ ገዳ ናቸው ካልታረደው ሀገሩ ሰላም አይሆንም ከውሩቅ ይመጣል ከውጭ ይመጣል ከየቦታ ጠቅላላ ኦሮሚያ ይሄ ካልተለመነ በቃ ይሄን በቃ በጉጉት ነው ይመጣሉ ስለዚህ ያን ደሞ ህዝቡ በሰላም እንዲመለሱ እኛም ሰላም ሆነን ለዛሬ አመት እንድንደርስ ያህርዱ ኮርማ ይቀርባል መጀመሪያ ለአሙስ ሁሉ ነገር ይባዩ ምድረክ ሁሉ ይደረጋል ኢሬቻ ነው በሰላም አድርሰናል ህዝባችንን በሰላም እኔ ከውዱቅ መጡ የአዲስ አበባ መገላይ ነው የሚያድሩት ከየቦታ ይመጣሉ ህዝባችን በሰላም አድርስ በሰላም መልስ ለኢሬቻ በሰላም አድርሰን ብለን ለምነን ሁሉ ምድረግ ለሆራ እዛ በቦታ ሄደን እናደርጋለን አሙስላታ አባ መልካ አይቀያየርም የምቀያየሩ አባ ገዳዎች በ8 አመት ይቀያየራሉ እነሱ አባ መልካ ግን አይቀየርም ከሞቱም ልጃቸው ነው የሚያርሰው እስከ አመት በቃ በጉጉት ነው ሁሉም ትንሹም ትልቁም በጉጉት ነው የሚጠብቁት ልብስ ፎርማ አለ ኢሬቻ ደንብ አለ ልብሳቸውን ሁሉ በየአመት ወጣቱ ህፃናቶች በቃ ኢሬቻ መጣ ለመና ነው ኢሬቻ በጉጉት ነው ለህዝብ ለኦሮሞ ህዝብ ነምስ ነው ኢሬቻ ደንብም ነው ደግሞ እርቅ ነው ለመና ነው ጉጉትም ነው ደስታ ነው ሰው በጉጉት ተደስቶ ይጠብቃል እንቀጥላለን የተወደዳችሁ ተመልካቾቻችን በነገው ዕለት የሆራ አርሰዲ የኢሬቻ በዓል በቢሾፍቱ ከተማ በደማቅ ሁኔታ ይከበራል ታዲያ ይህንን በዓል በመመልከት ደግሞ የተለያዩ የበዓሉ ታዳሚዎችም እንዲሁ ተሳታፊዎች ወደ ቢሾፍቱ በመግባት ላይ ይገኛሉ አው አጠቃላይ ዝግጅቱ ምን ይመስላል የሚለውን ደግሞ ባልደረባችን አቤል ሙሉጌታ በቀጥታ ስርጭት ሊያስቃኘን በቀጥታ መስመራችን ላይ ነው የሚገኘው አቤል እንደምን ውለሃል እንግዲህ በነገው ዕለት የኢሬቻ በዓል በዚህ በቢሾፍቱ በድምቀት እንደሚከበር ይታወቃልና አጠቃላይ ምንድነው ዝግጅቱ ምን ይመስላል የሚለውን እንግዳም ያለ ይመስለኛልና እሱን ብታስቃኘን ሰላም ኤልሻዳይና ተስፋዬ እንግዲህ በዛሬው ዕለት የዚህ የቢሾፍቱ ከተማ አስተዳደር በነገው ዕለት በድምቀት የሚከበረውን የሆራ አርሰዲ ኢሬቻ በዓልን ለማክበር በርካታ ታዳሚዎች ወደ ከተማው እየገቡ ነው የሚገኘው ቀደም ብለን እኛም ለመመልከት ሞክረን ነበር በርካታ የበዓሉ ተሳታፊዎች በባህል አልባሳት ደምቀው ወደ ከተማው ከተለያዩ አቅጣጫዎች እየገቡ ነው የሚገኙት የሆራ ፊንፊኔ አዲስ አበባ ከተከበረም በኋላ ሌላው ማህበረሰብ እዛ የሚገኘው ደግሞ ወደዚሁ መጥቶ በነገው ዕለት እንግዲህ በድምቀት የሚከበር እንደሆነ ይታወቃልና ወደዚህም እንግዶች እየገቡ
እየገቡ ነው የሚገኙት። በአጠቃላይ በቢሾፍቱ ከተማ አስተዳደር ደግሞ በነገው ዕለት የሚከበረውን የኢሬቻ በዓል በታሰበለት ልክና ስርዓት እንዲከበር ደግሞ የከተማ አስተዳደሩ የተለያዩ ዝግጅቶችን ሲያደርግ ነበር የቆየው። እዚህ አጠገቤ የቢሾፍቱ ከተማ አስተዳደር ምክትል ከንቲባ ገዛኝ ደጀኔ ይገኛሉ። ከሳቸው ጋር አጠር ያለ ቆይታ አድርጋለሁ። አብራችሁኑ በጣም አመሰግናለሁ። በተለይ የከተማ አስተዳደሩ በከተማው ያለውን የነገውን በዓል ለማክበር ሲያደርጋቸው የነበሩ ዝግጅቶች ምን ነበር የሚመስሉት? ኦኬ፣ በጣም አመሰግናለሁ። ሁላችንንም እንኳን አደረሰን ለማለት እወዳለሁ። ቢሾፍቱ ከተማ ከወራት በፊት ዝግጅት ስናደርግ ነው የቆየ ነው። አጠቃላይ በአሁኑ ሰዓት እንግዶችን እየተቀበልን እንገኛለን። የእንግዳ አቀባበላችን ደግሞ ኢትዮጵያዊ እሴቱን በጠበቀ መልኩ ከሰንጋ እስከ ጀበና ቡና ድረስ ሙሉ ዝግጅት አድርገናል። ሪዞርቶች፣ ሆቴሎች አጠቃላይ ሁሉም ዝግጅቶቻቸውን ጨርሰው እንግዶችን እየተቀበልን ነው የምንገኘው። ስለዚህ በመስተንግዶ በኩል ያለው ሙሉ ዝግጅትና ቁመና ላይ ነው ያለነው። ከጸጥታ አንጻር ሁሉም የከተማ ብሎኮች አጠቃላይ ዙሪያው ጥበቃ ይደረጋል። ስለዚህ ወደ ከተማችን የሚመጣ ማንኛውም እንግዳ ያለ ምንም ስጋት 24 ሰዓት ከተማ ውስጥ መንቀሳቀስ ይችላል። ምንም አይነት የሚያሰጋ ነገር በጸጥታ ዘርፍ ላይ ምንም አለመኖሩን ማረጋገጥ እፈልጋለሁ። ከዛ ውጪ ከጤናማ አንጻር ምናልባት ከዚህ በፊት መድኃኒት የሚጠቀሙ ሰዎች ካሉ መድኃኒታቸውን ረስተው ከሆነ 14 አካባቢ ቦታዎች ላይ ነጻ አገልግሎት እንሰጣለን። ወደ ጤና ባለሙያ ሄደው መመርመር መታከም ይችላሉ። እንደ አጠቃላይ ቢሾፍቱ ከተማን ስናይ በሙሉ ቁመና ላይ እንግዶቻችንን ለመቀበል ዝግጅት ጨርሰን ወደ ትግበራ ምዕራፍ ገብተናል። እንግዲህ በከተማው ላይ ከ3 ሚሊዮን ከዛም በላይ የሚሆኑ ዜጎች በከተማው ይመጣሉ ተብሎ ይታሰባልና ባህሉን ሊያከብሩ የሚመጡ ዜጎች ደግሞ ከነሱስ ምን ይጠበቃል? ባህሉ በአግባቡ እሴቱን ጠብቆ እንዲከበር ከሚመጡ እንግዶቻችን የሚጠበቀው በዋናነት ለመጡበት አላማን ታሳቢ በማድረግ ባህሉ የሁላችንም ነው። በዩኔስኮም የተመዘገበ እንደመሆኑ መጠን የሁሉም ኢትዮጵያውያን ባህል ነው። ደምቆ ጎልቶ እንዲታይ የድርሻቸውን መወጣት ነው ያለባቸው። ለዛ ከተማ መስተዳደሩ የሚያስፈልገው ሁሉንም ዝግጅት የጨረሰ ስለሆነ መተባበር ይጠበቅባቸዋል። ከተማ ውስጥ ሲንቀሳቀሱ ጸጥታ አካላት ሲጠይቁ በትህትና መመለስና ለፍተሻ መተባበር ይኖርባቸዋል። ምክንያቱም ለሁሉም ደህንነት ሲባል ፍተሻ የተለያየ ቦታ እናደርጋለን። አድካሚም ቢሆን ለጥሩ ነገር እስከሆነ ድረስ ሁሉም መተባበር መቻል አለባቸው። ከዛ ውጪ ያለምንም ስጋት ከተማ ውስጥ መደሰት መጫወት ይችላሉ። ያንን ከተማ መስተዳደሩ እስከ 24 ሰዓት ሙሉ በሙሉ ምንም ስጋት ሳይኖርባቸው ሌሊቱን ተንቀሳቅሶ ቢጫወቱ ቢደሰቱ ምንም አይነት ችግር የማይደርስ መሆኑን እንገልጻለን። በዚሁ አጋጣሚ ችግርም ካለ 9671 ነጻ የስልክ ደውለው ቢያሳውቁ ወዲያውኑ ችግሮችን እንፈታለን የሚል ሀሳብ ነው ያለኝ። እስኪ የኢሬቻ በዓል በተለይም ከቱሪዝም አንጻር አሁን ላይ እየጨመረ የመጣበት ሁኔታ አለና ቱሪዝሙን ከማሳደግ ለሀገርም ለከተማም ገቢ ከማስገኘት አንጻርስ ምን ሚና እየተጫወተ? ቢሾፍቱ ከተማ እንደ ሀገራችን ካሉ ከተሞች ውስጥ በቱሪዝሙ ዘርፍ ጎልታ እንድትወጣ እንደ አፍሪካ የቱሪዝም መገሻ ለማድረግ እየሰራን ነው የምንገኘው። አጠቃላይ ቢሾፍቱን ስናያት አድሎ የአንበሳውን ድርሻ ስቷት የፈጠራት ከተማ ናት ብለን ነው የምንወስደው። 7 ሀይቆች ያሏት ከተማ ቢሾፍቱ ናት። በሚሊዮኖች ምናልባት ከ10 ሚሊዮን በላይ ህዝብ በየአመቱ የሚጎበኛት ከተማ ናት። ስለዚህ ከሊስትሮ ጀምሮ እስከ ሪዞርቶች ድረስ ሁሉም ተጠቃሚ የሚሆኑበት የኢኮኖሚ እንቅስቃሴ ነው ያለው። ምክንያቱም አንድ ሰው 1000 ብር እንኳን ቢያጠፋ ወይ 5000 ብር እንኳን ከተማ ውስጥ ፈሰስ ቢያደርግ በሚሊዮኖች ሲቆጠር የከተማው እንቅስቃሴ እጅግ በጣም የሚለወጥ ነው የሚሆነው። ለዛም ሲባል ነው የኦሮሚያ ብሔራዊ ክልላዊ መንግስትም ቢሾፍቱ ከተማ በቱሪዝሙ ዘርፍ ላይ የሚሰራ ከሆነ በአጭር ጊዜ ውስጥ የከተማው ነዋሪ እንዲሁም እንደ መንግስትም ህዝብም ተጠቃሚ የሚሆንበት ከተማ ነው የሚሆነው በሚል ስራዎች እየሰራ ነው የምንገኘው። ስለዚህ በኢኮኖሚ ዘርፍ ቢሾፍቱ ከተማ እጅግ በጣም ተጠቃሚ ናት የሚለው ነው። የቢሾፍቱ ከተማ አስተዳደር ምክትል ከንቲባ አቶ ገዛኝ ደጀኔ እዚህ ማብራሪያ ስለስጡን ከልብ እናመሰግናለን። ተመልካቾቻችን እንግዲህ በአጠቃላይ በቢሾፍቱ በነገው ዕለት የሚከበረውን የሆራ አርሰዴ የኢሬቻ በዓልን ለማክበር ወደ እንግዶች ወደ ከተማው በስፋት እየገቡ ነው የሚገኘው። እኛም እንግዲህ ከዚያ ያሉትን ዝግጅቶች ወደ እናንተ በተለያዩ የዜና ወጃችን እያደረሰን ቆይታ የምናደርግ ነው የሚሆነው።
እዚህ ቢሾፍቱ ሆራ አርሰዲ ላይ በነገው ዕለት የሚከበረውን በዓል ምክንያት በማድረግ አቤል ሙሉጌታ ከእንግዳ ጋር ላደረስከ መረጃ እናመሰግናለን። አሁንም እንቀጥላለን። አብራችሁን ቆዩ። ወደ ቀጣይ ዜና እናልፋለን። የኢሬቻ በዓልን ለማክበር የሚመጡ እንግዶች በሆራ አርሰዲ ሐይቅ ላይ ለማዝናናት ጀልባቸውን ማዘጋጀታቸውን ወጣቶች ገልጸዋል። ወጣቶቹ ጀልባቸውን በዓሉን በሚመጥን መልኩ ውብና ማራኪ አድርገው በማዘጋጀት የበዓሉን ተሳታፊዎች እየጠበቁ ስለመሆኑም ተናግረዋል። ይህንን ጉዳይ በሚመለከት ባልደረባችን ሀምራዊት ብርሃኑ ያዘጋጀችው አለ። እሱን እንከታተል። በዚህ በሆራ አርሰዲ ላይ ኢሬቻ በዓል ከመድረሱ ሳምንታት አስቀድሞ ወጣቶች በመናየው መልኩ የጀልባ ዝግጅት ያደርጋሉ፣ ጀልባቸውን ያድሳሉ፣ ሌሎችን ያመጣሉ፣ እንደገና ደግሞ ቀለም ይቀባሉ። በአጠቃላይ ጀልባዎችን የማስዋብ ስራ ነው የሚሰሩት። ምክንያቱም ደግሞ በኢሬቻ በዓል ላይ በርካታ ሰዎችን በጀልባው በማጓጓዝ ገቢ ያገኛሉ። ይህም እንግዲህ ለስራ እድል ፈጠራ እጅግ ጥሩና አስተዋጽኦ የሚያበረክት ነው ማለት ነው። እንግዲህ ከነዚህ ወጣቶች ጋር በምን አይነት መልኩ ጀልባቸውን እያዘጋጁ እንደሆነ አብሬያቸው ቆይታ አደርጋለሁ። ጀልባዎቹ ዝግጅት ላይ ናቸው ያሉት፣ ተቀብተዋል ቀለም። ግማሹ ሊገቡ ነው፣ ግማሹ እንግዲህ ያው ከዛ ከጀርባው ነው ያሉት። ባህሉን ያወከለ ባንዲራ አለው ራሱ ላይ ተቀባ። ጀልባዎቹ እንግዲህ ጥራታቸውን ይዘው እየጠበቁ ያገቡ ነው ያሉት። ይህ የምታየው እንግዲህ ለወጣቶቹ ያው የሥራ እድል ይፈጥራል። ስራውን ለመስራት ዝግጁ ነን ማለት ነው። ባህሉንም አብረን ለማክበር ዝግጅት ላይ ነው ያለነው። ሰላም እንዴት? እነዚህ ቀለሞች ተቀብተው ያለቁት እየገቡ ነው። የኢሬቻ በዓል ምን አይነት እድሎችን ይዞላችሁ ይመጣል? በኖርማል ጊዜ ያው ያናሃልም አይደለም፣ ግን ኢሬቻ ላይ ጀልባ በጣም ይሰራል። ይዛኔ በሰው በሚሊዮኖች ነው የሚመጣው እና ያው ለወጣቱ ጥቅም አለው። ሐይቅ እንደምታየው በጣም ሰፊ ነው። በእግር ዞረሽ ለማየት ሜቢ ሊያዳክት ይችላል። በጀልባ ከሆነ ግን እዚህ ጀልባን ተጠቅመን ያው ዙሪያውን ማየት ይቻላል። አካባቢው ግን አየሩ በጣም ደስ ይላል። በጣም ያው ተፈጥሮ ነው እንግዲህ ተፈጥሮ ነው። ያው ዛፎቹም አዋፎቶቹም ይሄ ናቹራል እንትን ነው። ሐይቁም ናቹራል ስለሆነ ራሱ አካባቢውን ለምደውታል። ይለምዳሉ። እናመሰግናለን በጣም። ሰላም ነው? መውጣት እችላለሁ? እጅኗን ለኢሬቻ በዓል እየተዘጋጃችሁ ነው? በጥሩ ሁኔታ እየተዘጋጀ ነው። ኢሬቻ ሲመጣ ሁላችንም በዓል ስለሆነ ያው ደስተኛ ነን። እኛም ደግሞ ያው አመቱን ሙሉ እዚህ ነው የምንሰራው። አሁን ደግሞ የበልጥ ደግሞ ጀልባችንን አሳምረን ጀልባችንን አጽድተን አሪፍ አድርገን እንግዶች እየጠበቅን ነው። አዘቦት ሲሆን እንደዚህ ኢሬቻ ሳይመጣ በፊት እንዴት ነው ሰዎች ወደዚህ መምጣትና የመዝናናት ባህላቸው? ይመጣሉ። አሁን ብዙ ሰዎች ይመጣሉ። ከበፊቱ አሁን አሪፍ ሆኗል። ቦታውም ጽድት ብሏል። ስለዚህ በአዘቦት ቀን የሚመጣውም ሰው በቀላል አይደለም ማለት ነው። ይመጣል። ጀልባችሁን ለመጨመር ምን አይነት ጥረቶች እያደረጋችሁ ነው? አሪፍ ጀልባ እናስገባለን። ድሮ ያረጁትን ወደ አዲስ ቀየር ናቸው። ሙሉም የተቀየረ አለ። ይሄን ስራ በመስራት አንተ ምን አግኝቻለሁ ትላለህ በራስህ? ከሌላ ስራ አሁን እየተዝናናውም ነው ብር ማገኘው። ሰውም ማዝናናት ራሱ ያስደስታል። ሰው ሲደሰት ስታይ ደግሞ ያው ደስተኛ ነው የምትሆነው። እንግዲህ ለሰጠን ሀሳብ በጣም ነው የምናመሰግነው። ጥሩ ስራ የምታገኙበት የኢሬቻ በዓል እንዲሆንላችሁ እመኛለሁ። እንግዲህ ተመልካቾቻችን በዚህ በሆራ አርሰዲ ላይ ተገኝተን የጀልባ አገልግሎት ከሚሰጡ ወጣቶች ጋር ቆይታ አድርጌያለሁ። እጅግ ጥሩ ጊዜ ነበር ያሳለፍኩት። መልካም የኢሬቻ በዓል ይሁንላችሁ። የተወደዳችሁ ተመልካቾቻችን በቢሾፍቱ ጊዜያዊ ስቱዲዮ ላይ ነው የምንገኘው። እንግዲህ በነገው ዕለት የሆራ አርሰዲ የኢሬቻ በዓል በቢሾፍቱ ከተማ በድምቀት ይከበራልና ይህንን ደግሞ ተመልክታ ደግሞ የምታስቃኘን ባልደረባችን ወይም ደግሞ ሪፖርተራችን ሀምራዊት እዚህ ትገኛለች። አቀባበሉ ምን እንደሚመስል ደግሞ እስቲ ከሷ ጋር ቆይታ የምናደርግ ይሆናል። ሀምራዊት በድጋሚ እናመሰግናለን። ዞር ብለሽ ከተማውን እየታዘብሽ ነበር እዚህ ቢሾፍቱ ከተማና እኛንም እያየነው ነበር። ሞቅ ደመቅ ያለ ሁናቴ ነው ያለውና ምን ታዘብሽ? ምናልባት ለበዓሉ እየገቡ ያሉ እንደዚሁ ተሳታፊዎች ያነጋገርሻቸው ካሉ ምን አስተያየት ሰጡሽ? እሱን ብታጋርኝ። አመሰግናለሁ ተስፋዬና ኤልሻዳይ። እንኳን ለሆረ ፊንፊኔ ኢሬቻ በዓል አደረሳችሁ። መላው የኦሮሞ ሕዝብ እንደዚሁም ደግሞ ኢትዮጵያውያን እንኳን ለሆረ ፊንፊኔ ኢሬቻ በዓል አደረሳችሁ ለማለት ተወዳለሁ። እንግዲህ በዛሬው ዕለት የሆራ ፊንፊኔን የኢሬቻ በዓልን ታድመው ወደዚህ ከተማ ወደ ቢሾፍቱ የሆራ አርሰዲ ኢሬቻ በዓልን ለመታደም
እንግዶች ከጠዋቱ ከ3 ሰዓት ጀምሮ ወደዚህ ከተማ እየገቡ ነው የሚገኙት። በተለይም ደግሞ በዚች በከተማዋ በተለያዩ አካባቢዎች የተለያዩ እንግዶችን የሚቀበሉ ድንኳኖች ቆመው የተለያዩ ሻይ ቡና እንደዚሁም ደግሞ ዳቦ ውሃ እየቀረበላቸው እንግዶች እየተስተናገዱ ወደ ከተማዋ እየመጡ ነው ያሉት። ወደ ከተማዋ እየገቡ ነው የሚገኙት። እንደዚሁም ደግሞ በተለይም እነዚህ እንግዶቹ በተለይ እነዚህ እንግዶች ስሜታቸውን ጠይቂያቸው ነበር። በተለይ ጠዋት የሆረ ፊንፊኔን ለማክበር በጠዋት ነው የወጣ ነው፣ በማለዳ ነው የወጣ ነው። ውሃ ቁርስ ምናምን አላልንም። ወደዚህ ከተማ ስንመጣ ደግሞ እንደዚህ አይነት መስተንግዶ ማግኘታችን እጅግ በጣም ተደስተናል። ይሄ እንግዲህ ኢትዮጵያዊ መስተንግዶን የሚያሳይ ነው። ኢትዮጵያዊነታችንን፣ አንድነታችንን፣ መተባበራችንን የሚያሳይ ነውና እጅግ የሚበረታታ መሆኑን ነው የተናገሩት። እንደዚሁም ደግሞ እያስተናገዱ የሚገኙትም እንደዚሁ እንግዲህ ኢትዮጵያውያንን በተለይ ቢሾፍቱ ከተማ ደግሞ እንግዶችን በማስተናገድ በየአመቱ የምትታወቅ ነችና እንግዶችን እያስተናገድን ነው። ይህ መስተንግዶአችን ደግሞ እስከ ነገው እለት ይቀጥላል ብለዋል። እንግዲህ ባየሁትም እንግዶች የተለያዩ ዘፈኖችን የተለያዩ ጭፈራዎችን እየጨፈሩ በባህላዊ አልባሳት ደምቀው በመኪና ከጠዋቱ እስከ 5 ሰዓት ጀምሮ እየገቡ ናቸው የሚገኙት። አሁን ደግሞ እንደምታዩት ከጀርባዬ በእግራቸው እየዘፈኑ በአንድነት ሆነው እየገቡ ናቸው የሚገኙት። እንግዲህ ይህ መስተንግዶ ከጠዋቱ ከ3 ሰዓት ጀምሮ ወደዚህ ወደ ከተማ የሚገቡ እንግዶች እየተስተናገዱበት ነው የሚገኙት። ከሰዓቱ ጀምሮ ደግሞ የእርድ ስነ ስርዓት ይከናወናል። የተለያዩ ምግቦች ይሰራሉ። ይህ መስተንግዶ ደግሞ የተሰራው ለማታ ብቻ ሳይሆን እስከ ነገ የበዓሉ ፍጻሜ ድረስ የሚቀጥል ይሆናል ማለት ነው። እንግዲህ የነዚህ የእንግዶችን ሀሳቦች እንደዚሁም ደግሞ የከተማዋ ነዋሪዎች አስተናጋጆች ሀሳብ ምን ይመስላል የሚለውን በማታው የዜና ወጃችን ይዘን የምንቀርብ ነው የሚሆነው። አመሰግናለሁ። እናመሰግናለን ሪፖርተራችን ሐምራዊት ብርሃኑ ስላደረሽን መረጃ። የተከበራችሁ ተመልካቾቻችን የምንገኘው በቢሾፍቱ በሆራር ሀርሰዲ ቦታ ላይ ነው የምንገኘው። በነገው ዕለት እንግዲህ በቢሾፍቱ ከተማ በደማቅ የሆራር ሀርሰዲ የኢሬቻ በዓል በደማቅ ሁኔታ ይከበራል። ኢቢሲም እንግዲህ በዚህ በቦታው ተገኝቶ በጊዜያዊ ስቱዲዮ በዛሬው በቀን የዜና ወጃችን እንዲሁም ደግሞ በምሽት የዜና ወጃችን ወደ እናንተ የምንደርስ ይሆናል። ተመልካቾቻችን እውነት ነው። በምሽት በተለያዩ ዝግጅቶች ወደ እናንተ እንደርሳለን። በነገው ዕለትም እንደዚሁ ደመቅ ባለ መልኩ እዚህ ሆራር ሀርሰዲ አሁን የምንገኝበት ቦታ ላይ በርካቶች ይሳተፉበታል ተብሎ ነው የሚጠበቀውና በምሽት በሁሉም የአማራጮቻችን ወደ እናንተ የምንደርስ ይሆናል። ለጊዜው ያለን በዚህ በጊዜያዊ ስቱዲዮ ያለን ዜናዎችም ይሄንን ይመስላሉ። ስለተከታተላችሁ እናመሰግናለን። ዜናዎችን በመምራት እኔ ተስፋዬ ጫኒና ባልደረባዬ ኤልሻዳይ ወንድማገኝ ከእናንተ ጋር ቆይታ እናደረግን። ወደ ዋናው ስቱዲዮ እንመልሳችሁ። ብሩክና ሰናይት ወደ እናንተ እናመሰግናለን። ኤልሻዳይና ተስፋዬ ከሆራ ሀርሰዲ የነገውን በተመለከተ ላደረሳችሁ መረጃ ተመልካቾቻችን የመስከረም 25 የቀን 7 ሰዓት ዜናችን የተለያዩ መረጃዎችን ከአዲስ አበባም እንዲሁም ደግሞ ከቢሾፍቱ አቀናጅተን ያቀረብንላችሁ ይህንን ይመስል ነበር። ዜናዎችን የመራን የሰናይት ብርሃኔና ብሩክ ተስፋዬ በጋራ በመሆን ነበር። አብራችሁን ስለነበራችሁ እናመሰግናለን።